ጊዜ ያለፈው ነገር ደግሞ መድኃኒት ቢሆንም እንኳን ይገላል። ልክ ነኝ? ጊዜ ያለፈው መድኃኒት ውጦ ራሱን ያዳነ ሰው የለም። ሌላ በሽታ ውስጥ ነው የሚገባው። ፓራስታሞል ራሷ ናት፣ ክኒኗ ራሷ ናት። ጊዜ ካለፈች በኋላ ግን ገዳይ ነው። ልክ እንደዛ ደግሞ ጊዜ ላይ ከተጠቀመን ምንድን ነው? መድኃኒት ነው። አሁን ጊዜ ካለፈና ጊዜ ጋር ከተላለፍከው ለህይወት በሙሉ ዋጋ መክፈል ነው። አሁን ከእናንተ መካከልና ከሌላ ሰዎች መካከል ልዩነቱ ምንድነው ካላችሁ፣ የልፋት ጊዜ አልቀረም፣ የጸሎት ጊዜም አልቀረንም፣ የመንበርከክ ጊዜም አልቀረንም፣ የአመን ጊዜም አልቀረንም። ጊዜና እድላችን ግን አልተገናኘንም። ዛሬ ምሽት ግን ይገናኛል። ዛሬ ምሽት ዛሬ ምሽት ዛሬ ምሽት ዛሬ ምሽት ያ ጊዜና ያ እድል ይገናኛል። አጭር ነገር ልጠይቃችሁ። አጭር ነገር ጊዜ ምንድነው? ጊዜ ምንድነው? ቆሞ የማይጠብቅ ነገር ነው። አንድ ነገር ዓለም ላይ ያለው ገንዘብ ላንቺ ይከፍላሉ ብሎ አንድ ሰው ቢሰጥ፣ ዓለም ላይ ያለው ነገር ላንቺ ይሰጣሉ ብሎ ቢሰጥ፣ አንቺና ቤተሰቦችሽ በሙሉ ምግብ ባልባሳት ብሉ ነው ዋሳጠጡ ሙሉ ቤተሰብ ቤት ጾም ጸሎት ቢገባ የትላንትን ማክሰኞ ያመጣ። ልክ ነኝ? ሁሉ ሰው ስራ ትቶ፣ ሁሉ ሰው ትምህርቱን ትቶ፣ ልጆች ትምህርቱን ትቶ፣ ቤተሰብ ስራ ትቶ በርዘግታችሁ ምግብ አንበላም ብላችሁ ሙሉ ሰው ጾም ጸሎት ቢገባ ማክሰኞን አያመጣም። ማክሰኞ ምን ብሏል? ምን ብሏል? አቃሎ የሆነ ማክሰኞ ይመጣል እንጂ ሰኔ 10 አይመጣም። ሰኔ 10 ሲባለው ምን ብሏል? አልፏል። አሁን በዚህ ጊዜ ላይ ከስሮ ያለፈ ሰው አለ። በዚህ ጊዜ ላይ ስራውን አልተውም፣ ስራ ላይ ወጥቷል፣ ግን ከስሮ ነው የመጣው። ልክ ነኝ? ፋስቲንግ ጸሎት ይዟል፣ ግን ጣቶ ሆኖ ነው የገባው። ችግሩ ምንድነው ካላችሁ፣ ጸሎቱ ብቻና ጊዜ ማጥፋት አለ። ጊዜ ውስጥ ግን እድል አልነበረም። እድል ደግሞ ምን እንደሆነ ልንገራችሁ። እድል እዚህ ጋር ያለው ኮንግሬሽን ውስጥ ወዚህ አድራሽ ውስጥ ያለው ሰው አለ አይደል? ከዚህ ውስጥ እድል ማለት በሁሉ ሰው ውስጥ መካከል ለአንድ ሰው የምትወጣ ነገር ነው። ልክ ነኝ? እድል ለሚሰጠው ለሁሉ ነው፣ የሚወጣው ግን ለአንድ ነው። ዛሬ ላንቺ ሲወጣ ያለው አሜን። አይ በዚህ አቀባበል አሜን። ላንቺ ሲወጣ ያለው አሜን። የሄደው ጊዜን የሚመልስ እድል ሲመጣ ያለው አሜን። አሜን። ሲመጣ ያለው አሜን። ሲመጣ ያለው አሜን። ሲመጣ ያለው አሜን። እድልና ጊዜ ብሉት፣ እድልና ጊዜ አይተላለፍም፣ አይተላለፍም፣ አይተላለፍም። ጊዜው የኔ ነው፣ እድሉም የኔ ነው። ጊዜው የኔ ነው፣ እድሉም የኔ ነው። እገናኛለሁ። እዩ መክብብ ምዕራፍ 9 ከቁጥር 11 እነሆም ተመልከቱ ከፀሐይ በታች ሩጫ ለማን ነው? ለፈጣኞች። ለማን? አሁን ፈጣኙ ምን የሆነ ነው? እየሮጠ ነው። ኦኬ እየሮጠ ነው። በምን? በጊዜ። መሮጡ ብቻ ሰውየው ስኬታም ሰው አያደርገው። በመሮጡ ውስጥ ላይ አንድ ነገር ያስፈልገዋል፣ እድል የምትባል ነገር። አሁን ሰውየው ሮጠ እንጂ እድል ከሌለ ዋጋ የለውም። ለምሳሌ አገር ወክሎ ሩጫ የሄዱ ሰዎች አሉ አይደል? ዋንጫው የሚያገኘው ስንቱ ነው? አንዱ ነው። ሌላ ሁሉ ሮጦ ብሎ የሚሆነው በባዶ እጅ ደግሞ ወደ ቤት ነው የሚመጣው። አሮጠም፣ ለሩጫ አልሄደም፣ መሄዱ እኮ አልቀረም፣ ሮጧል። አገርም ወክሎ እኮ አንድ ላይ ነው የተነሳው፣ አንድ ላይ ነው የተንበረከከው፣ አንድ ላይ ነው ፑሽካ የተነፋው፣ አንድ ላይ ነው የጀመረው። ዋንጫው የሚያነሳው ግን አንዱ ነው። ዋንጫ እንድታነሽ እጸልያለሁ። አሜን። እኔ በኩርጫ አላልኩም፣ በስራ ዋንጫ እንድታነሽ እጸልያለሁ። አሜን። አይ ከዚህ በኋላ በሉት፣ ከዚህ በኋላ ዘመኔ በሉት፣ የድካም አይሆንም። ምን አለ በራለ ብትላ ድካም አይሆንም። ዘመኔ በሉት፣ የብዝበዛ አይሆንም። ዘመኔ ላይ በሉት፣ እድል ይመጣል፣ እድል ይመጣል። ጊዜ ጋር ይገናኛል። የኔ አድራሻ ይቀየራል። እድል በላችሁ ላይ እጠራለሁ። የሚያበለጽግ እድል እጠራለሁ። ከፍ የሚያደርግ እድል እጠራለሁ። አድራሻን የሚቀየር እድል እጠራለሁ።
አንድ ሰው ተነስቶ አሜን ይላል። አሜን አሜን አሜን። እድልና ጊዜ ከዛ ፈጣኝ ለሩጫ ከዛ ሰልፍ ለማን ነው? ለኃያላኖች ወይ ኃይል ያላቸው። ኃይል የሌለ ሰው ውጊያ ከወጣ ምንድን ነው የሚሆነው? ተመቶ ነው የሚመጣው። ልክ ነው። የሰላም ፊት ይዞ ይገባል። በድብደባ በጨበጣ ቄራ ገባ ውሻ መስሎ ነው የሚመጣው። ምንድን ነው ሲባለው? ውጊያ ቦታ ነው የገባው፣ ግን ኃይል የለውም። ልክ ነኝ። ኃይል ስለሌለው ሲመለስ እንደ ኖርማል አይመጣም፣ ተመቶ ነው የሚመጣው። አጭር ጥያቄ ልጠይቃችሁ። ስራ ፍለጋ እኮ ወጣችኋል። ልክ ነኝ ልክ ነኝ። ገበያ እኮ ወጣችኋል። ሌላው እንደወጣ ስትመለሱስ ድካም በድካም ነው የመጣችሁ። እናንተ የደከማችሁት ድካም፣ ሌላው ግን አትርፎ ነው የዋለው። ማውራው ልክ ነው። ገበያው ሌላ ነው፣ አንድ ናቸው። አንድ ገበያ ነው ሁሉ የወጣው። አንደኛው ኃይለኛው ነግዶ ነው የዋለው። አንቺ ደግሞ ጥቃቅን የምትሰሪው ፀሐይ ነው ትርፉ። ምንድነው ሲባለው? ገበያው አይደለም ችግሩ። ውጊያው የሚያሸንፈው ወሬ ያለው አይደለም፣ ኃይል ያለው ነው። አሜን አሜን። ያ ኃይል አሁን ይለቀቅ። አሜን አሜን በሬዋከ ያ ኃይል አሁን ይለቀቅ። አየ ገበያ ብቻ በቂ አይደለም፣ ለገበያው ኃይል ያስፈልጋል። አሜን ማውሮ ልክ ነው። ገበያ ኖሮ በቂ፣ ዋና ኖሮች በቂ አይደለም፣ መደብ ስላለ በቂ አይደለም። ኃይል ያስፈልጋል። ጨለማን የሚያስር፣ ሟርተኛውን የሚያስር፣ ደጋሚውን የሚያስር፣ ፈልሰልቱን የሚያስር፣ ጨለ ቆጣሪን የሚያስር፣ አይገል ሞቴን የሚያስር፣ አልቻን የሚያስር እጅ ዘርጋ። ይህ ኃይል ያገኛችሁ፣ ይህ ኃይል ያገኛችሁ፣ ይህ ኃይል ያገኛችሁ። ሰው ኃይል ያስፈልጋችኋል። ኃይል ግን ለማን ያስፈልጋል? ለሰልፍ። ሰልፍ ማለት ውጊያ ነው። ልክ ነኝ። ውጊያ ገብተህ ስለ እግዚአብሔር አይሰራም። ልክ ነኝ። ውጊያ ገብተህ ስለ እግዚአብሔር ወንድ ልጅ ብለህ ስለ ወንድ ልጅ አምላክ ስለ ሴት ልጅ አምላክ አይሰራም። ጠላቱን ገለው ነው የሚሄድ። ኧረ እባክህ ምናምን። አሁን አንዳንዶቻችሁ ልጅ አሳድጋለሁ ብላችሁ ነው ገበያ የገባችሁ። ልክ ነኝ። ያንቺ ልጅ ማሳደግ ለጠንቋዩ ምንም ነው። አልተረዳሽም? አንቺ ልጅ አሳድጋለሁ ብለሽ ነው ዋናው ከሰው ተበድረሽ ስራ የጀመርሽው። ለጠንቋይ ልጅ አሳድጋለች ልጅ አላት። ልጁም አንቺ ምንም ብትሆኑ ለሱ ጉዳይ አይደለም። ለምናው ስል አንቺን ማሸነፍ፣ አንቺን ማቆሳቆል፣ አንቺ ባዶ ማድረግ ለሱ ስራው ነው። ዛሬ ግን ተራው ይገለበጣል። አሜን። አይሻሽማኔ ይገለበጣል። እነሱ በፈረስና በሰረገላ፣ ያንቺ ኃይል እግዚአብሔር ይሆናል። ያንቺ ድል ፈንታ እግዚአብሔር ይሆናል። ያንተ ድል ፈንታ እግዚአብሔር ይሆናል። አሜን። አይ ድምጻችሁ አይሰማም። የኔ ድል ፈንታ በሉት። የኔ ድል ፈንታ እግዚአብሔር ነው በሉት። እግዚአብሔር ነው። እዩኝ። አንዳንዶቻችሁ 100 ብር ለማግኘት ጦርነት ላይ ነው የምትውሉት። 100 ብር ለማግኘት። ሌላኛው ግን 100 ሚሊዮን ብር እንዳንቺ በዛች ገበያ ውስጥ 100 ሚሊዮን እና 100 ሺህ ብር አግኝቶ ነው የሚሆነው። ሰዓቱ ተመሳሳይ ነው። ለአንተም 12 ሰዓት ነው፣ ለሱም 12 ሰዓት ነው። ለአንተም አራዳ ገበያ ነው፣ ለሱም አራዳ። ገበያው አልተቀየረም፣ ሰዓቱ አልተቀየረ፣ ራሱ ነው። ገበያችሁ ግን ይለያል። ምንድነው ሲባለው? አንተ ጋር ስራ አለ ግን ኃይል የለም። አንቺ ጋር ስራ አለ ግን ኃይል የለም። ኃይል ከሌለ ካንተ ኃይል የሚበልጥ አለ። ያ ኃይለኛው ማሰር ዛሬ አሜን። አይ ቲንክ አንድ ሰው ካገኘው ዛሬ ኃይለኛውን የሚያስር ኃይል ይመጣል። አይ ዛሬ በሉት፣ ዛሬ ለሰልፍ በሉት፣ ለውጊያ በሉት፣ ኃይል ይቀበላለሁ። ድምጻችሁ አይሰማም። ድምጻችሁ አይሰማም። በዚህ ኃይል በሉት፣ በኃይል አሸንፋለሁ። ሁለተኛው ይሄ ሁለተኛው። ሶስተኛው ስሙኝ። ሩጫ ለፈጣኞች ብያለሁ፣ ሰልፍ ለኃይለኞች ብያለሁ። እንጀራ ለጠቢባን ነው። ወይኔ እንጀራ ለማን ነው? ለጠቢባን ነው። አስበው አንተ አመድ በአመድ ሆነ ድንጋይ የሚያክል ነገር ተሸክመ ጀርባና ወገብ ተጣባቆ እንዴት ነው የሚገባው? ጠቢባን ደግሞ ቁጭ ብሎ ነው የሚያዝ።
አልገባችሁ? አይታችሁ ከሆናችሁ ተቀጥሮ የሚሰራ ሰው ነው ወይስ ቀጣሪ ነው በደንብ የሚደክመው? ተቀጥሮ የሚሰራ ነው አይደል? አንቺን ንፊ ይላል፣ እሱስ ማኪያቶን ያዛል። ልክ ነው። እሱ ማኪያቶ ይዞ ቁጭ ብሏል። አንተ ነህ የነፋ የምትውለው። ከዛ እሱ 10 እና 20 ምናምን 100 ምናምን ሺህ ብር ይዞ ይወጣል። አንተስ 100 ብር አይሞላ። ድካሙ ብታየው የሱ ያንተ ይበልጣል። እሱ ቁጭ ብሏል። ባንተ እሱ ጥበብ ነው ያለው፣ አንተ ጉልበት ነው። ጉልበቱ የሱ ባሪያ ነው የሚሆነው። እሱ በጥበቡ አንተን ገዝቶ ነው የሚያኖረው። አንተ የሱ ጣርዛ ወይ የሱ ትርፍራፊ ይዘህ ነው የምትገባው። ዛሬ አድራሻ አሜን። እኔ የተቆጨኝ ሰው አላየው፣ የተናደደ ሰው አላየው። አምላክ ከዚህ በኋላ የምትገዙበት ጥበብ ይሰጣችኋል። የምትገዙበት ጥበብን ይሰጣል። እኔ በሉት ሌላውን የምገዛበት ጥበብን ጌታ ይሰጠኛል። አይ ስሙኝ፣ በጣም ካፒታል ባለስልጣን የተባሉ ትልቅ ድርጅት ያላቸው ሰዎችን ብታያቸው እያንዳንዱ ሰው የተማሩ አይደለም። ዋናው ባለ ድርጅቱ ጋር ጠጋ ብትሉ የተማረ አይደለም። ሰውዬው ያልተማረ ነው። የሚሰሩት ግን የተማሩ ናቸው። ፒኤችዲ ዲግሪ ያላቸውን ቁጭ አድርጎታል። እነሱ በእነሱ አይምሮ ይሰራል። እሱ ቁጭ ብሎ ነው መንገድ ይዟል። ሰውዬው ጋር እውቀቱ የለም፣ ጥበብ አለው። ስለዚህ በጥበቡ ሰዎችን ገዝቶታል። እሱ ቁጭ ብሏል። እነዛ እንጀራ ለማግኘት ብሎ እሱ ለእንጀራ አይደለም የሚሰራው፣ እሱ ለጥበብ ነው። እነሱ ናቸው ለእንጀራ የሚደግሙ። ከኔ ጋር ሰው አለ? ከኔ ጋር ነን? ከኔ ጋር ነን? እነሱ ለምን? እነሱ በጥበባቸው ወንበር ይዘው ቁጭ ብሏል። የኛው ይመጣል እንቅልፍ አጥቶ ይውላል። የኛው ይመጣል ወገብና ጀርባው ተጣብቆ ይውላል። የኛው ይመጣል ልጅ ወት እንደሆነ አያውቅም። የኛው ይመጣል መዝናናት አያውቅም። ሚስት ባልን አያውቅም። ድክምክም ብሎ ነው የሚኖረው። ሰውየው መዳም ነው፣ ይሄኛው ግን ወዛም ነው። ብሩን የሚያገኘው እሱ አይደለም፣ የደከመው አይደለም፣ ቁጭ ያለው ነው። ሰውየው ጋር ምን አለ ብትሉ ጥበብ ነው ያለው። ዊዝደም ነው የሚጠቀመው። እሱ በጥበቡ፣ አንተ በጉልበት። ያንተ ጉልበት በደከመ ጊዜ ወጥቶ አውጥቶ ይጥላል። ሌላ ጉልበት ያለውን ያመጣል። አንተም ደክማል ብሎ እንኳን አይፈልግም። ከኔ ጋር ነን? አሁን እናንተ ጋር ችግሩ መሰለህ፣ ጉልበታችሁ አላችሁ፣ ግን ጉልበታችሁ የምትጠቅሙበት ጥበብ የላችሁ። ያገኛችሁ በሙሉ የእናንተ ይመስላል። ያገኛችሁ ሁሉ የእናንተ አይደለም። ጉልበትን ተጠቀምና ጉልበትን የምትጠቀምበትን ጥበብ ወቅ። ጥበብን ካላወቀው የነካ ሁሉ በረከት ይመስላል፣ ከነካ ሁሉ ኪሳራ ነው የምታገኘው። አጭር ጥያቄ ልጠይቃችሁ። በዚህ አጭር ዘመን ያልሰራችሁ ምን አይነት ስራ አለ? አጠገቤ ላለው ያልሰራ ስራ አለ እንደበሉ። ኧረ ብዙ ሰርተሃል እኮ በሉ። ያተረፍከው ግን አለ ወይ በሉ? አለ? ትርፉ አንድ ነገር ነው፣ ድካም ነው። ልክ ነኝ? አንቺ የተቀጠርሽው ሰውዬው አንቺን አውጥቶ ደግማለች ብሎ አንድ ቀን መንገድ ላይ ብታገኝ እኮ ሰላም አይልም። ወጥተሻል፣ ኖርማል ነው ያሽለሱ። እሱ በጥበቡ አንቺንም ሌላውን አስቀጥሏል። እሱ እንዳንቺ አልደከመም። ላይፉን ይየው፣ ቤቱን ይየው፣ ትዳሩን ይየው፣ ስራውን ይየው። ሰውዬው ተቀይሮ ኑሮ፣ አንቺ ደግሞ እዛው በዛው ዛሬ ያቀንበር የሚሰብርበት። አሁን የእናንተ ችግር ምን መሰላችሁ? ጊዜ አላችሁ፣ ጊዜ ላይ እድልን አትጠብቁትም። ጊዜ ተስከለ ጮገላጋ ተጋቶ ከጮገላጋ ሰይድሶ ከጮገላሳ አንቺ የሽበት ቆድል ፋንታ የሚባል ነገር አለ። ለውሩጫም ፈጣኝ እንዳለ ስለ ሮዳ አይደለም ሽልማት ያለው እንዲያገኝ እድል አለች። እዛ ጋር እድሏን ያገኘ ነው አሸናፊው እንጂ የሮጠ ሁሉ አይደለም። ወይኔ አሁን እኛ ክርስቲያን ችግሩን መሰላል ስለጸለየን የተሰማን ይመስላል። አንቺ 40 ቀን የጸለየው አንድ ነብይ እዚህ አምጥተው 2 ደቂቃ አይቆይም ተፈጽሟል ብሎ ይልካል። ከዛ ምንድነው ሲባለው አንተ 40 ዓመት ጸልይ ያልተፈጸመው እሱ በጥፊ ይበውሳል። ከዛ ላንተ እሱ የተለየ ነው። ሰውየው ጋር ድል ፋንታ ነው ያለው። ጸሎቱ ማን ተቀማለ? ዛሬ በሉት። ዛሬ ሰው አለ ዛሬ በለስ ዛሬ ለዲሎ ተቆሳሽ ለለካይታ ዳይቃጉት ይላል። ዛሬ በሉት። ዛሬ የኔ ጊዜና የኔ እድል በሉት። ይገናኛሉ። ዘመኔ በሉት በመንከራተት አያልቅም።
ንገረው ተቀበላለሁ ዘመኔ በሉት በመንከራተት አያልቅም በሉት መታሰቢያ ይሆናል በሉት። ከዛ ይሁን በደንብ ስሙኝ። ከዛ ባለጠግነትን ለአስተዋዮች ኦ ማይ ጋድ ነደሞ ባለጠግነትን ለማግኘት 24 ሰዓት እየለፋ ነው። በልቤ ይመጣል ብለሽ ከኔ ጋር ነህ አንተ ባለጠግነትን ለማግኘት 24 ሰዓት ነው የምሰራው። በስራ የሚመጣ መስሎ ብልጥግና በስራ ይመጣ። ብልጥግና የሚመጣው ለአዋቂዎች ነው። አንተ ድንጋይ ፈልጠ ሌላው ባለጠጋ ስለሆነ ድንጋይ መፍለጥ ነው የምጀምር። ድንጋይ ስለፈለጠ እንትና ከበደ ካለፈ ላንተ ያንተን አውቀው የኔ እውቀት ምኑ ጋር ነው በል። ያንተ እውቀት በሌለበት ዋጋ ከፈልክ ማለት ላበላቦ ነው ቤት ነው የምትመጣው። ኩሸቶልሽ አሁን በልጥግና ያለው ምኑ ጋር ስለ እውቀቱ ጋር ነው። ዝም ብለህ ከለፋ ውጤቱ ዝም ብሎ ነው። አንተ ባለጠግነትን ለማግኘት የሚመጣበት መንገድ የሚመስለው 24 ሰዓት በሰራ ነው። ገበያ ውስጥ በሰራ መስሎ ገበያ ገባ ያው ነው። ለብቻ መስራት መስሎ ሌላ ሀገር ሄደ መስራት መስሎ ሌላ ሀገር ሄደ ሰራ ያው ነው። አይ የራሴ ግል ነገር ጀምረ መስሎ የራሴ ጀመርክ ያው ነው። አይ ደግሞ አሁን ደግሞ ትንሽ አሻሽና በሰው ቤት ገብቼ ሰራክ ያው ነው። አሁን አንተ የሚመስለው ብልጥግና የሚመጣው በረከት የሚመጣው ስራ ነው መስሎ ስራ ነው ያስከው ስራ አይደለም። ከስራ በኋላ የምትይዘው እውቀት ይኑር። ለሁሉ ዘመንን አታባክን። ከኔ ጋር ነን። አጠገቤላለሁ ሰው ያዙትና ጊዜን በሉት ዝም ብለህ አታጥፋው በሉት። ባለጠግነት በሉት ባለጠግነት በሉት ለአስተዋዮች ነው በሉት። ለማን ብዙ በደከሙ ነው ወይ ለአስተዋሉት? እደግማለሁ ለማን? እኔ ከናንተ ለሁላችሁ ልጆች ነኝ። እዚህ ግማሹ ለኔ እናትና አባት ናችሁ፣ ታቆኛላችሁ። በዚህ ልጅነቴ ምን እንደተረዳኝ ታውቃላችሁ። ቆሞ ምን ማድረግ እንዳለ አስቦ የማይሄድ ሰው መሮጥ ይችላል፣ ግን አይቀየር። እንትና በሄደበት ሄዳ ትቀየር። አስተዋይ አድርግ፣ አስበህ አድርግ። አሳይ እንትና ባለበት ካለፍከው እንትና ምናልባት በምን መንገድ እንደርከው አታውቅም። በማለፉ የዕለት እንጀራ ለተወሰነ ጊዜ ልታገኝ ትችላለህ። ከዛ በኋላ ግን አይቀጥልም። ያንተን ብልጥግናና አስተዋይ መሆን አለ። ምን ላድርግ? ፋይናንስ አለ። በቃ አሁን ራዳ ልግባ። አንድ ድንች ስንት ገብቷል? 6000 ምናምን ገብቷል። እሱን ገዝቼ በቃ አንድ ኪሎ እንደምንም ገዝቼ በቃ ቁጭ በእኔና ሚስቴን ልጆቼን ላሳድግ። አታሳድግም። ሌላው እስካሁን የኖረ ነው። አንተ አንድ ወር መቆየት ያቅታል። 6000 ብሩ 6 ብር ነው የሚሆንብህ። ማውሮ ልክ ነው። ሰውየው ቤቱን ያስተዳድራል ስላልከው ጋሪ ገዝተህ ገበያ አትግባ። አስብበት። ምን ልስራ በል። በጌታ ደግማችሁ አንብቡ። ይኸው ባለጠግነት ለማን? ለአስተዋዮች። ባለጠግነት ለሰሩ አይደለም። አስበህ ግባ። ምን ልስራ? አሁን እናንተ ሁሉ ስለተነካችሁ ሁሉ የሚሳካ ይመስላል። ሁሉ አይሳካም። ከዛ ይሄን ልናገርና ነገር ሞገስ ለአዋቂዎች። ከዛ እንዲህም አየው ጊዜና እድል ግን ሁሉ ምን ያደርጋል? ማን ጊዜና እድል ስንቱን ያገናኛል? አሁን አንተ አጥብቀህ ያለ ሩጫ ጥሩ ነው። ብልጥግና ቢኖር ጥሩ ነው። ስራ ቢኖር ጥሩ ነው። አሁን መልቀቅ ያለብህ አንድ ነገር ነው። ጊዜና እድል ስንቱን ያገናኛል? ሁሉንም ያገናኛል። ዛሬ እንዲያገናኛችሁ አሜን። ዛሬ እንዲያገናኛችሁ አሜን። ዛሬ እንዲያገናኛችሁ አሜን። በኢየሱስ ስም ኃይል ጸልያለሁ። አሜን። አይ ሰው አላገኘው። ዛሬ እንዲያገናኛችሁ አሜን። በጌታ በኢየሱስ ስም ኃይል ጸልያለሁ። አሜን። ንገሩት፣ የኔ ጊዜና የኔ እድል በሉት። ፈጽሞ አያመልጠኝም። አሁን የብዙዎቻችሁ ጊዜ ምን ማለት ነው መሰላችሁ? የሥራ ጊዜ አለ። የምትሰሪበትን ጊዜ የቱ እንደሆነ ካላወቁ ባዶ ነው። ለምሳሌ አሁን በዚህ ሰዓት መደቡን የከፈተ ሰው ስንት መሸጥ ይችላል? ምንም
because አሁን ጊዜው አይደለም። አሁን ሱቁን ከምሽቱ 4 ሰዓት በኋላ ሱቅ የከፈተ ሰውዬው ይሸጥ ይችላል። ቢመጣ ሰካራም ይመጣል። ሰካራም ቢመጣ ደግሞ ሱቁ ዘርፎ ነው የሚሄድ። አሁን እናንተ ችግር መሰላችሁ የምትሰሩበትን ስራ ጥሩ ነው፣ የምትሰሩበትን ጊዜ ግን አታውቁ። ስራ ስላለ ማለት ነው በቂያስ ወጥቶ በቂያስ ሳምንቱም ትመጣለህ፣ ወጋም ትሄዳለህ፣ ሰኞም ትሄዳለህ። ስለሄድከው አይደለም ጊዜ የሚባል አለ። ጊዜ ላይ ደግሞ እድል ጠብቅ። ጊዜ ደግሞ ቁጭ ብሎ አይጠብቅም። ጊዜ ቁጭ ብሎ እድል ደግሞ አንተን ፍለጋ አይመጣም። እድል የት ነህ ታሙ አቱ እያለ አይመጣም። እድልን ጊዜን ይዘሻል። እድልን ፍለጋ መሮጥ ያንችልሻል። እየሄዳችሁ ነው የምትገናኙት። እሱ ዛሬ ነው የሚሆነው። አሜን። እሱ ዛሬ ነው የሚሆነው። 13 ሰው ከዚህ በኋላ ከጊዜና ከእድሉ ጋር ሲገናኝ አይቻለሁ። ከጊዜና ከእድሉ ጋር ሲገናኝ አይቻለሁ። ከጊዜውና ከጊዜው ጋር ሲገናኝ አይቻለሁ። ንገሩት አጠገብ ላለው ሰው እኔና ጊዜው ፈጽሞ እንገናኛለን። ከዛ በጣም ይገርመኝ ክብር ለኢየሱስ ይሁን። ክብር ይሁን። እዛ እዩ ደስ ያለኝ አንድ ቦታ ላይ እንገራችሁ 13ን አንብቡ። ከፀሐይ በታች ይህንንም ጥበበኛ አየሁ፣ እርሱም በእኔ ዘንድ ትልቅ ምሳሌዎች ናቸው። ከዛ 14 እንደዚህ ይላል፣ ትንሽ ከተማ ነበረች፣ ታናሽ ከተማ ነበረች፣ ጥቂት ሰዎችም ነበሩባት። ታላቅ ንጉሥም መጣባት፣ ከበበትም፣ ትልቅ ግንብንም ሰራባት። ጠቢብን በደንብ ስሙ፣ ጠቢብ ደሃ የሆነው ተገኘባት። ያችንን ከተማ በጥበቡ አዳናት። ያንን ደሃ ሰው ግን ማንም አልሰማም። ሰውየው ምን አድንቶታል? ከተማውን አድኖታል። በምኑ? በጥበቡ። ነገር ግን አንድ ሰው ለያኛው ሰውየው ትዝ አላለው እና ለምን ነው ትዝ ያላለው? ከተማው እኮ ነው ያዳነው። ለምን ነው ከተማን አድኖ ያልታሰበ ሲባለው ሰውየው ደሃ ነው። እኔ እናንተ አላውቅም፣ እናንተ ምን አይል እንደምትረዱ አላውቅም። ድህነት እጅግ በጣም ክፉ ጠላቴ ነው። እናንተ በደንብ አልተረዳችሁም። ሰውየው ምንን አድኖታል? ከተማን አዳነው። በጌታ በኢየሱስ ከተማን እኮ አድኖታል። ባለሀብቱ መንግስቱ ቅጥር ሰርቶ ያላዳነው ሰውየው ከተማን ምን አድርጎታል? በጥበቡ አድኖታል። ነገር ግን ያንን ሰውየው አንድ ሰው አልሰማው። ለምን ነው ያልሰማው ሲባል ሰውየው ደሃ ነው። እዩኝ፣ ባለጠጋ ከሆናችሁ ስለእናንተ የሚያወሩ ብዙ ሰዎች አሉ። ልክ ነኝ? ባለጠጋ ከሆናችሁ ስለእናንተ ጠበቃ አታቆሙ። ሁሉ ጠበቃ መሆን ይፈልጋል። ቢኮዝ ባለጠጋ ነው። ደሃ የሆነ ሰው ደግሞ የእናቱ ልጅ እንኳን አይፈልገው፣ የአባቱ ልጅ እንኳን አይፈልገው። ቢኮዝ ከሱ ምን ይቀረኛል ነው የሚለው። ለባለጠጋ ብዙ ጠባቂዎች አሉ፣ ብዙ ጠበቃ አለ፣ ብዙ ተናጋሪ አለ። ድህነት ወይ በሉት፣ ደግሞ በቁልምጫ ያጠራሉ። ድህነት በሉት። በጣም ጠላለሁ፣ በጣም ጠላለሁ። ንገሩ፣ በጣም ጠላለሁ። አይ ብዙ ሰዎች ዝም ብሎ ወዶታ ነው መሰለህ። እኔ በጣም ጠላለሁ ድህነት ወይ በሉ። ያቆላመጥ ለቀሽን በሉ። ድህነት ወይ ያልኩ ነው ያቆላመጥ። ድህነትን ሰውየው አትቀልዱ። ከተማውን ያዳነው ናቆሶሽ ከተማሽ ይስተኒ ከተማውን ታደጋት። በምኑ? በጥበቡ። ከዛ ዞር ብሎ ያየ ሰው የለም። አረ እኔ ከተማው አድን ያለው ስል ማንም አይሰማም። ከዛ አንድ ንጉስ መጣና ግንብ ሰራበት። ከዛ ያኛው ሰውየው መናገር አይደለም ስል ሁሉ ሰው ቤት ይላል። ያ ጠቢብ ላይ በጥበቡ ከተማውን ያዳነው ሰውየው ሀታውሽ ያዝባ
ውሃ ጠጣ የሚል ሰው የለም። ጎረቤት ለመሆን የሚፈልግ ሰው የለም። እርግጠኛ ይሁኑ። አሁን ከእናንተ የራቁ ጎረቤቶቻቸው በሙሉ መራቅ ፈልጎ አይደለም፣ ደሃ ስለሆነ ነው የራቁት። ደሃ ስለሆነ ነው የራቁት። ሰዎች ብቻ አይደለም፣ አንቺም ደሃ ሰው፣ አንቺም ባለጠጋ ሰው ቢኖር ሰዎች ምን አይነት ሰዎች ላይ ብቻ አታደርጉ። እኔና አንቺ እንኳን ባለጠጋና ደሃ ምን ሰጠው ቦታ ወቁስ አራቁ ለምን ለሌላ ሰው ታያለ? አጭር ያገለጋችሁ ይሄንን ማይክ ዘጋለ። ፕሮፌት እዩ ወደዚህ 09 መጣ ቢባል ሰው በዛት ይመጣል ለምን ነው ታዲያ ነብይ አበይወጣል ስለማይመጡት ቅባት የለው? እሺ ሌላው ተው፣ አንቺ ለምን አትመጪ? ነብዩ ወደዚህ 11 ነገ እሑድ ፕሮፌት እዩ እዚህ ያገለግላል ሲባለው ወሰደት ጋር ነው ደኔ ሁላ ስራው ትክክል ብሎ ብላችሁ ነው የምትመጡት? ምን ነው ልክ ነኝ አይደል? ነብይ መንፈሳዊ አባቴ ሚራክል ታካት ነገ ይመጣል ቢባል ምን ነው የምትሆኑት? አስቡ ብስ ማተባለ አትሉም፣ ያደረጋለ አትሉም። ቅድሚያ ቦታ የምትይዙ እናንተ ናችሁ። ከዛ ነብይ አበበ ያለ ሲባልስ ወጣ እስክትቀዘቀዙ ነው የምትመጡት። ተናያ አታሸቶችን አሽተከከሪያ ነገር ያዝ። ችግሩ ምን መሰለህ? ቅባት አልጠፋም አበበ ጋር ማለት ችግሩ የጊዜና የእድል ጉዳይ ነው። ማላቁ አይመስልም። ግድል እድልና ጊዜ ሲደርሰው አይደለም እኔ ይሄ ውድ አለ። ልክ ነኝ? ይሄ ውድ አለ። ይሄ መነካት በወረፋ ነው የሚሆነው። ያ ጊዜ ግን አሁን ይመጣል። ያ ጊዜ አሁን ይመጣል። እድልና ጊዜ አስቡ። ቅባት አልጠፋም። የሞተ ተነስቷል። ልክ ነኝ አይደለም? ማሚ አንቺ ተሸክመሽ አምጥተሽ አንተ ከሌሊ የሞተ ተነስቷል አይደል? ስንት የሞተ ሰው ተነስቷል። አስበው። ምንም ከ09 እስከ 010 እንኳን አልተሰማም። አፈር ገበያ ሆኗል። ከ09 ከዚህ 08 እንኳን አልተሰማም። አፈር ወርቆናል ብሎ ተመስክሯል። የትም አይሰማም። ለምን ነው ታዲያ ብዬ ሳስበው እድልና ጊዜ የሚባል ነገር አለ እና ቀጥሎ ድህነት የሚባል ነገር አለ። 7 ካሜራ እዚህ ጋር በመጣ እርግጠኛው ይቅርታ ብያቸው አሁን እንዳታዘን። አሁን ማወራው ነገር ቢጃማ ለብሳችሁ አትመጡ። ይቅርታ ብያቸው ነው ካዘናችሁ። 7 ካሜራ በዚህና በዚህ ብትቆሙ ሁላችሁ ቢጃማ ለብሳችሁ አትመጡ። ታሸተና ጋር ሞርት እንበይና ማለት የግድ ለብሰሽ አምሮብሽ ነው የምትመጡ። አረ ከስራ መጥቻለሁ ብላ አትመጡ። ለምን ይመስላል? ብልጥግና ነገርን የመቀየር አቅም አለ። ምን ነው ከፋችሁ? ይቅርታ ብያ ማሮ ልክ ነው አይደል? ማሮ ልክ ነው አይደል? ለምንድን ነው ታዲያ በድህነት ምን ያላቀም እንዳለ ምን የሚያክሉ ልጆችን አስተምሬ አንዳንድ አባቶች አላውቀውም ማለት እርግጠኛ ነኝ ስለማያቀኝ አይደለም። ከዛኛው ሰውየው ጋር እሱ አንደርስታንድ ላይ መወዳደርበት ማተሪያ በእጄ ላይ የለም። ምናልባት እዛ ጋር ለቆ እንዳይሄድ መሬት እዛው ገሬት አለው። እዚህ ጋር ተከራይ ነው ለቆ ይሄዳል የሚል ፍርሃት አለ። ልጄን እዛ ሰነስቼ እሱ እዛ ነው ብዬ ልጄን ላጣ አልፈልግም። ስለዚህ አላውቀውም ነው የሚለው። ጠልቶኝ አይደለም ስለማያውቅ አይደለም። እርግጠኛ ነኝ ባየ ጊዜ እንዴት እንደሚያፈረኝ ያየው ነው። እና ለምንድን ነው እንደዚህ አይነት ሰዎች መቼ እንደምትመክረኝ ጊዜና እድል ሲደርስ እጅ ይዞ ይመጣል። ስመጣ እኔ ደግሞ እስግበታለሁ። እኔም አንተም አላውቅም ነው። ጊዜና እድል ባሉት ሁሉንም ያገናኛል። ጊዜና እድል ሁሉንም ያገናኛል። አስባችኋል? ያ ደሃ ሰው ከተማውን አዳነ። ከዛስ ማንም ሰው ድምፁን ሰማ። መጨረሻውን አንብብና እንጨርስ። ክብር ይሁን። ደስተኛ ያለ ሰው አለ? አስራአራት 15 ጥበብም ደሃ ሰውየው ተገኘበት። ያችንን ከተማ በጥበቧ ምን አናት? አዳናት። ያንን ደሃ ሰው ግን ማንም ሊሰማው አላሰበበትም። ሊሰማው እኮ ነው፣ ሊረዳው አይደለም። ሊሰማው እሱ ያወራል። እሱ ለመስማት ሰዎች ምን አይሆንም፣ አይፈቅዱበትም።
ይጃጃቁስ ባላፍቱ እኮ ከከተማው አልወጣም። አጥር ብቻ ነው የሰራው። ግንብ ብቻ ሰራ። ታው ጠቢቡ እኮ በጥበቡ ከተማው ነው ያዳነው። ከዛ ሰው እሱን ቁጭ ብሎ ለመስማት ፈቃደኛ አይደለም። እና ሰውየው ከጥበብ አለው ግን አሉ ለዛ ሰውየው የሚያስፈልገው ጥበቡ ላይ እድል ያስፈልጋል። እኔ ዛሬ ልጸልይ ባክ ፈቃደኛ የሆነ የመጣ ሰው አለ። ለጸሎት ራብ ያለ ሰው አለ ወይስ ኦሮብ ስለሆነ ነው የመጣችው? ከፈርኩ ልጸልይ። ከዚህ በኋላ ተንከራታች ሆነሽ አትሞችም። የሰው ባሪያ ሆነሽ አትቀበልም። እንደዚህ ሆኖ የመጨረሻ አይሆንም። ንገሩ ተቀበላሉ ሰው እንዲህ ሆኜ አልሞትም በሉ። ድገሙ ባካችሁ። ደግማችሁ ንገሩት። ደግማችሁ ንገሩት። ደግማችሁ ንገሩት። እድልና ጊዜ በሉት። ሁሉንም ይዞ ያመጣል በሉት። እኔም ተራ ይደርሰኛል በለኝ። ከፍ አድርገህ ልጸልይ። ለእናቴ ልጅ አጠራጣሪ ሆኜ የሚያውቁኝ እስከማያውቁ ድረስ ያድራሻለሁ ይሆን? ወይኔ ኢየሱስ፣ ወይኔ ኢየሱስ። አብሮ የዋሉ ነገ ይጠራጠሩሽ። ኧረ ተቀበለኝ እባክህ። አብሮሽ የበሉ ይጠራጠሩ። ከዓይናቸው በላይ ክበጂ፣ ከእጃቸው በላይ ብለጪ፣ ከአንደበታቸው በላይ ክበጂ፣ ከአፋቸው በላይ በሞገስ ድመቂ። ኧረ አማኝ ሰው ሕይወት ላይ የቃል ይፈጸመ። ለሚቀበለው ሰው ላይ የቃል ይፈጸመ። ለእኔ ይሁን ላለ ሰው የቃል ይፈጸመ። ሰማይ ደመና እንደሸፈነ ሞገስ ቤታችሁን ይሸፈን። አሜን 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 አሜን። ኧረ አሜን 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 አሜን። በተንከራተታችሁበት ቤት ሳቁ። በተዋረዳችሁበት ቤት ተከበሩ። ባዶ በሆናችሁበት እጅ አገኙ። በተዋረዳችሁበት ከተማ